ምርኮ ሀገር በግዞት ምድር ላለ ህዝብ ታድሶ እያወራ ነው። መነሳትን እያወራ ነው። ድርቀት ላይ ላለ ህዝብ ልምላሜን እያወራ ነው። እግዚአብሔር ከቤተ መቅደሱ ታድሶ ያመጣል እያለ ነው። ውሃው እንኳን ከገበያ ቦታ አልወጣ፣ እንኳን ከሆነ ከሚጠበቅ ቦታ አልወጣ፣ እንኳን ከቤተ መቅደስ ወጣ። ከሆነ ቦታ ኤክስፔክት እንዳታረጉ አለ ሕዝቅኤል። እኔ እያየሁ ያለሁት ከቤተ መቅደስ የሚወጣ ነው አለ እግዚአብሔር። እንደዚህ ያላቸው ነው፣ አድሳችኋለሁ። ምርኮ ሀገር በግዞት መከራ እየበላ ላለ ህዝብ አነሳችኋለሁ አለ። እንደገና ትታደሳላችሁ አለ። እንደገና ህይወታችሁ ግሪን ይሆናል አለ። ለምን? ወንዝ ነው አለ። ወንዙን ሳየው አለ ጂኦግራፊካሊ ባይዘው ኢየሩሳሌምን ብታዩት እጅግ በጣም ደረቅ ነች አይደል? ደረቅ። እነሱ በነበሩበት ዘመን ደግሞ በጣም ደረቅ ነው፣ ለም አይደለችም። ይሄ ውሃ በላይዋ ላይ ይወርዳል አለው። እየተወራ ያለው ስለ እግዚአብሔር መንግስት ነው። የፈረሰችው ከተማ ትገነባለች ብቻ አይደለም። እግዚአብሔር መሲያኒክ ኤክስፔክቴሽን እየሰጠ ነው። እግዚአብሔር ደረቁን መሬት አለማዋለሁ እያላቸው ነው። ማንም ዞር ብሎ የማያየውን ምድር ከመቅደሴ በማወጣው ውሃ አርሰዋለሁ እያለ ነው። እና ይዞኝ ወጣለ። ከዛ ሕዝቅኤል አንዳንድ ቫሊዎች ይጠቅሳሉ። ሸለቆች እያቋረጠ ይሄዳል አለ። ውሃው በደረሰበት ቦታ በሙሉ የትኛውን ፍጥረት በህይወት ይኖራል። አረንጓዴ የሚያደርግ ብቻ አይደለም፣ ህይወት ሰጪ ነው። the life giving ነው። ህይወት እኮ እግዚአብሔር ነው የሚሰጥህ። ውሃ እኮ እግዚአብሔር በሰጠው ህይወት ላይ እኮ ነው የሚያጠጣው። ይሄ እኮ ራሱ ህይወት ነው የሚሰጠው በደረሰበት ቦታ በሙሉ። ይሄ ውሃ እናንተ ቤት ደግሞ ይድረስ። ምንም ነገር በህይወት ይኖራል። ሕዝቅኤልም እንኳን ራእይ ሆነ መሬት ላይ እንዲህ አይነት ወንዝ አያውቅም። መንፈስ ቅዱስ ነው እኮ ክቡር አምላክ እግዚአብሔር እነድለዋለሁ አለ። ህይወት ሰጪ መንፈስ፣ ህይወት የሚሰጥ መንፈስ፣ the life giving spirit ይወጣል አለ እግዚአብሔር። እየፈነቀለ አለ። እንዳይደፍኑት ቤተ መቅደሱ ውስጥ ነው ታውቃለህ። ማን ነው እንዲገባል? ቅድስተ ቅዱሳን ማን ይገባል? እግሩ በገመድ ተጎትቶ ነው የሚወጣው። መድፈን አይቻልም አለ። ውስጥ ነው አለ። ከዛ ነው ሶርሶ አለ። ሌላውስ ውጤት ይካፈላል አለ። መድፈን አይቻልም። በእውነት ነው የምነግራችሁ፣ ለኛ ህይወት ሰጥቶናል። ያልፋል ከኛ ለየትኛውም ነገር ህይወት ይሰጠዋል። ለአንዳንድ ሰዎች አሁን ይሄ መልእክት ነው። በደንብ ኮንፈርም ያደርግልኛል መንፈስ ቅዱስ። አንዳንድ የደረቀብህ ነገር ላይ ይሄ ለአንተ ህይወት የሰጠ መንፈስ ይፈሳል፣ ያለመልመዋል፣ በህይወት ያኖረዋል። ኢየሱስ ክርስቶስ ጌታ ነው። ይኸውላችሁ ሰው ብቻ አይደለም ያለው፣ ሰው ብቻ አይደለም የትኛውም ፍጥረት ነው ያለው። ምንም ነገር በህይወት ይኖራል። የተገደለ የደረቀ በማጣት ምክንያት የደረቀው ነገር ይሄ ሲመጣ ቦግ ይላል። ወደኛ መጣ። እዛ አይሁድ ምናምን አካባቢ አለመለመ፣ የሚችለውን አጠጣ። እሺ ብሎ የጠጣ በሙሉ አረንጓዴ ሆነ። ከዛ ወጣ፣ ወደ ውጭ አቋርጦ ወጣ፣ ወደ ሙት ባህር መጣ ይላል። ሙት ባህር ስሙ ራሱ እኮ ግልጽ ነው። እጅግ ጨዋማ ነው። ምንም ነገር በህይወት የለም። ገባ ይላል። ይሄው አይፈራውም ታውቃለህ። ሲገባ ወደ ሙት ባህር ሲገባ ይላል የሞተው ባህር ተፈወሰ ይላል። ታሞ ነበር፣ ባህር ነው ግን ታሟል። ተፈወሰ ይልና ከአይን ጋዲስ ከአይን ኤግላይም ከጥግ እስከ ጥግ ማለት ነው። በዚህኛው ጠርዝ የአይሁድ ቦርደር ነው፣ በዛኛው ጠርዝ የአሕዛብ ነው። ከዳር እስከ ዳር ፈወሰው ይላል። እየዞረ ፈወሰው አይልም፣ ሲገባ ተፈወሰ ነው። ጥቂቷ ትበቃለች እኮ እንዳለ ፈወሰው ይልና ከዚህ እስከዛ አሳ በአሳ ሆነ ይልና አጥማጆች መረብ ይዘው ገቡ ይላል። ያው በዚህ በኩል አይሁድ ነው፣ በዛ በኩል አሕዛብ ነው። ጴጥሮስና ጳውሎስ ማለት ነው። ጥግና ጥግ። የሚጠመድ በዛ ይላል፣ የሚድን በዛ ይላል፣ የሚሰበሰብ በዛ ይላል፣ የሚተርፍ በዛ ይላል። የሚተርፍ ኒው ቴስተመንት እኮ ነው። የሚሰበሰብ በዛ ይላል። ውሃው ገብቶ ፈወሰው ይልና አዎ በህይወት ሲኖር ሳው የሚጠመድ ነው። ዝም ብሎ እንዲኖር ብቻ አይደለም፣ እንዲጠመድ ነው። መሲያችን ታላቁ ጌታ እዚህ ላችኋል። ዮሐንስ 7 ላይ ነው። በበዓሉ በታላቁ ቀን የሚለው አንብባችኋል። ስንተኛው ቀን መሰላችሁ? 8ኛው ቀን ነው። 7 ቀን ሙሉ እስራኤላውያኑ
አባቶቻቸው በምድረ በዳ እግዚአብሔር ውሃ እንዳጠጣቸው ምልክት ለማድረግ ውሃ እየቀዱ እያመጡ እንትን ያደርጋሉ። 8ኛው ቀን ላይ አያመጡም ውሃ። ከነዓን መግባታቸውን የሚያመለክት ነው። ውሃ አያመጡም። ኢየሱስ የዛን ቀን ቆመ። ማንም የተጠማ ቢኖር አለ ውሃ የማያመጡበት ቀን ላይ በድርቀት በውስጥ ረሃብ በመፈለግ ውስጥ ላሉ ሰዎች ጥማት በራሱ ምንም ነው፣ የሆነ ነገር ማጣት ነው ጥማት። ማንም የተጠማ ቢኖር አለ ኢየሱስ ጮሆ ነው አይደል? በታላቅ ድምፅ ይላል። ያ ሁሉ ሺህ ሕዝብ ተሰብስበው ኢየሱስ ጮኸ፣ ማንም የተጠማ ቢኖር ወደ እኔ ይምጣ፣ እኔም አለ በሆዱ ውስጥ ቴምፕል በሆዱ ውስጥ አለ የሕይወት ውሃ ወንዝ እከፍታለሁ አለ። ስትሪምስ አይደሉም፣ ትንንሽ የሆኑ ምንጮች አይደለም፣ ወንዝ ነው መፈነቀለው ላይ አለ። ሁሌ ተቀባይ አይሆንም አለ፣ ሰጪ ይሆናል፣ ያወጣል አለ። ለዚህ ለደረቀው ለጨለመው በብዙ ድርቀት ውስጥ ላለው ዓለም እርካታ ከዛ ሰው መውጣት ይጀምራል አለ። ወደ እኔ ይምጣ አለ። ክብር ለኢየሱስ ይሁን። እኔ በጣም የሚገርመኝ ጌታ ኢየሱስ ይህን ቃል ሲናገር አንድ ነገር አለ አይደል? መጽሐፍ እንደሚል አለ። ሪፈር የተደረገ ጥቅስ የለም ታውቃላችሁ። መጽሐፍ እንደሚል አለ የሕይወት ውሃ ወንዝ ሊጠቀስ የሚችለው ሕዝቅኤል 47 እና ዘካርያስ 13 ነው። ቀጥታ ስለ ውሃ የተጠቀሱት እነዚህ ናቸው። ወንዝ፣ የሕይወት መንፈስ የሆነ ወንዝ፣ ሕይወት ሰጪ የሆነ መጽሐፍ እንደሚል አለ። በአድማጮቹ ዘንድ የታወቀ አንድ ቴክስት አለ። አዎ ሲሉ የሕይወት ውሃ ወንዝ ከሆዱ ይፈልቃል፣ እሰጠዋለሁ አለ። እኔ ያው እሰጠዋለሁ ይሄን ወንዝ አለ። ቀጥሎ መጽሐፍ እንደዚህ ይላል አይደል? እርሱ ከሄደ በኋላ ስለሚሆነው ስለሚመጣውም ስለ መንፈስ ቅዱስ ተናገረ ይላል። መንፈስ ቅዱስን የሕይወት ውሃ አለው። ብዙ ቦታ ጮሆ አያውቅም ኢየሱስ። እነ ኢሳይያስ እንደውም እንዳሉት ባሪያዬ በጸጥታ ይሄዳል በዝግታ ይናገራል የሚለው። እዚች ጋር ግን ኢየሱስ እንዴት ዝግ ይበል? ዋና ነዋ፣ መሄድ ነዋ። ስለዚህ እሰጥሃለሁ አለ። እኔ ሄዳለሁ፣ ወንዙን ከፍቼው ነው የሚሄደዋል። ያረካሃል፣ ወደሚቀጥሉት ከተሞች ይሄዳል። አጠገቡ ወዳለው ይፈሳል፣ ወደ ፋሚሊ ይፈሳል፣ ወደ ጓዳ ይፈሳል፣ ወደምትሰራው ነገር ይፈሳል፣ ወደምትኖርበት ከተማ ይፈሳል። አካባቢህን በሙሉ ያርሰዋል። የትኛውም ድርቅ ያለ ነገር አጠገቡ ስትጠጋው ምንጩ ይመነጫል። ለዛች ሴት የነገራት እዚህ ይላችኋል። ሰማርያዊቷ ሴት ውሃ ልትቀዳ መጣች። ደክሞታል፣ ጋደም ብሏል። መጣች፣ እንስራዋን አዝላ መቀጃዋን ይዛ መጣች። ዋርጋ ልካ ስታወጣ ውሃ ጠጪ አላት። ውሃ ሊሰጣት እኮ ነው፣ ውሃ ሊሰጣት። እሷ እችቶ ትከለክለዋለች፣ እሱ ሊቪንግ ዋተር ይሰጣታል። ለዘላለም በህይወት የሚያኖራትን ጉሮሮ የሚያረጥብ አይደለም የሱ፣ በህይወት የሚያኖር ውሃ ጠጪ ሲላት ጉድጓዱ ጥልቅ ነው መቅጃ አለ እንዴ አለችው። አይ እንደው ባንቺ ስጪኝ እና ልጠጣ፣ ሩቅ ነው እባክህ አታድክመኝ ስትሉ በነፃ ሊሰጣት ነው። እሱ ለፍታ የምታወጣው ነው የሷ በ4 ሰዓት ልዩነት ያጠማታል። የሱ ለዘላለም ነው የሚያረካው። የሷ በልፋት ነው የሚወጣው፣ የሱ በነፃ ነው የሚገኘው። አቬለብል ነው። እና እያወሩ ያለ በመሃል እንደዚህ ያለችው አንተ ለያዕቆብ ይሄን ለዮሴፍ ነው ከሰጠው ከአባታችን ከያዕቆብ ትበልጣለህ እንዴ አለችው። ወሬውን ስታየው ትልልቅ ነገር ነው የሚያወራው። ሕይወት ውሃ ወንዝ ይላል። ትበልጠዋለህ እንዴ? እሱ የቆፈረው እስከ ዛሬ እየመነጨ ነው አለችው። ያመላልሳታል ግን እየመነጨ ነው። ጌታ እንደዚህ አላት፣ ሆድሽ ውስጥ ነው መከፍተው አላት። አትመላለሽም አላት። ቋሚ ነው። እስቲ አሜን በሏ። ጎናችሁ አልሶ ሆድ ውስጥ በቋሚነት ምንጭ ከፍታል በሉት። በማንኛውም ሰዓት ይወጣል አላት ውሃው። ክብር ለመንፈስ ቅዱስ ይሁን። እንዴት አይነት ፕሪሺየስ መንፈስ ነው! እንዴት አይነት ክቡር መንፈስ ነው! የሕይወት ውሃ ነው አላት። እኔ የምሰጥሽ፣ እኔ ከምሰጠው ውሃ የሚጠጣ አላቸው ዳግመኛ አይጠማም፣ ለዘላለም ኢተርናል ነው አላቸው። ለዘላለም አላቸው። ጥም ይቆርጣል አላቸው።
ሕዝቅኤል ያየው እሱን ነው። ሕዝቅኤል ያየው እሱን ነው። ወዳጆቼ ሆይ ሌሎች ምንጮችን ዘግተን እንወጣለን። ኤርምያስ መጽሐፍ ላይ አንብባቸው ሕዝቤ ኃጢአት ሰራ የሚል ቃል አንብባቸው። 2 ኃጢአት ሰሩአል። ምን አለ ኤርምያስ? እንዴ ምን ሲለው አንደኛ ውሃ ሊያወጡ የማይችሉ ጉድጓዶችን ቆፍረዋል፣ እኔን ምንጩን ትተውኛል። ሁለተኛ ቢኖር ራሱ ውሃ መያዝ የማይችሉ የሚያፈሱ ጉድጓዶችን ያዙ አለ። 2 ኃጢአት ሰሩ። ለምን? ከምንጩ ከኔ ተነቅለው ሌላ ምንጭ ፈለጉ። ወዳጆቼ ሆይ ራዕይ ምዕራፍ 22 ላይ ቃል በቃል ተጠቅሷል ክፍሉ። ከዙፋኑ ስር የሚመነጭ ወንዝ አየሁ አለ። የንጉሱን ከተማ ደስ ያሰኛታል አለ። ክብር ለኢየሱስ ይሁን። ብሉይ ኪዳን ላይ ሕይወት ሰጪ ውሃ የተባሉ አሉ አይደል? ዘፍጥረት ምዕራፍ 2 ላይ፣ እዚህ ምዕራፍ 47 ላይ፣ መዝሙር 42 ላይ፣ ዘካርያስ 13 ላይ እነሱ በሙሉ ተሰብስበው ስለ መንፈስ ቅዱስ ነው የሚናገሩት። የሕይወት ውሃ ከሆነ ኖርማል የሚጠጣ ውሃ አይደለም፣ መንፈስ ቅዱስ ነው። በቀደመው ኪዳን ደጋግሞ እግዚአብሔር ስለ መንፈስ ቅዱስ ተስፋ ይገባ ነበር። ደጋግሞ ጌታ ኢየሱስ መጣ፣ እከፍተዋለሁ አለ። ይህንን ውሃ እከፍተዋለሁ አለ። ከፈተው ከሐዋርያት ሥራ ምዕራፍ 2 ላይ እኔ እሄዳለሁ አለ፣ አባቴን እለምነዋለሁ አለ። ያ ቅዱስ መንፈስ በእናንተ ላይ ይመጣል አለ፣ ለዘላለም ከእናንተ ጋር ይሆናል አለ፣ ለዘላለም በውስጣችሁ ይኖራል አለ። ክብር ለኢየሱስ ይሁን። ኢየሱስ ሄደ፣ አባቱን ለመነው። በሄደ በ10ኛው ቀን ታላቅ ወንዝ ላያቸው ላይ ፈሰሰ። እስከ ዛሬ ቤተ ክርስቲያንን እያራሰ ያለው ወንዝ የሐዋርያት ሥራ ምዕራፍ 2 ላይ ጀመረ መፍሰስ፣ ወረደ። በመካከላቸው ከነበረ የተረፈ የለም። 120ውም ተጥለቀለቁ። ጴጥሮስ እጅግ ጥንቁቅ፣ እያንዳንዷን ነገር እየጠየቀ እየተረዳ የሚራመድ ሰውዬ ያላጠናውን ቋንቋ መናገር ጀመረ። ዝም ብሎ ማውራት ጀመረ። መጮህ ጀመሩ። ሕይወታቸውን አጥለቀለቀው። ተለወጡ ሰዎቹ። ድርቅ ያሉት ሰዎች ቦጋሉ። ለራሳቸው የሚፈሩ ሰዎች ከተማ ማዳን ጀመሩ። ወንዙ ወጣ፣ ወደ ቤተ መቅደሶቹ ገባ፣ ወደ መንገዱ ዳር ሄደ። የተለያየ የአይሁድ ድግግሞሽ የሞላበት ስርዓት ውስጥ ገባ። አያሌ ሰዎች ወደዚህ እምነት መጨመር ጀመሩ። ወንዙና ጴጥሮስ ጋር አልቆመም። ሄደ ኢየሩሳሌም ከተማ ላይ። ከካህናት ወገን አልቀረም። ሲጠቀልል አልበቃው። እነ ሰማርያን ያዛቸው። ወንዙ መውረድ ጀመረ። በጣዖት የተሞላችውን ሰማርያን ድል አረጋት። ወንዙ ተቆጣጠራት። አልበቃው። ዋነኛውን አገኘው። እየፈሰሰ እያለ ድንገት እያሳደደ ጠቀለለው። በዚህ ሰውዬ በኩል የአሕዛብ ከተሞች ላይ ገባ። ወደ ሙት ባህር ወረደ። የማይደፈሩ ከባድ ከተሞችን እነ ሮምን እነ ኤፌሶንን ድል ማድረግ ጀመረ። ይሄ ወንዝ አጥለቀለቃቸው። እነ ቀርጤስ ውስጥ ገባ። በጣም ዲፕ ዳርክ የሆኑ ከተሞች ላይ ገባ፣ አሸነፋቸው። ይሄ ወንዝ ከኢየሩሳሌም ተነስቶ ይሁዳና ገሊላ ነካክቶ ሰማርያ ገባ፣ አሕዛብ ከተሞች ገባ፣ ወደ ግሪክ ከተሞች ገባ፣ ወደ ጣሊያን ሄደ። አልበቃውም። ወደ ሰሜን አፍሪካ መጣ። ወደ ግብፅ አሌክሳንድሪያ፣ ወደ ቀሬና ሊቢያ፣ ወደ ኢትዮጵያ መጣ። 1000 ዓመት እየመነጨ ነው። 2000 ዓመት ሆኖታል። አልቆመም። ይኸው ዛሬም እዚህ አለ። አልቆመም። ይዘኑ እንሄዳለን። ልጆቻችን ጋር ይቀጥላል። የልጅ ልጆቻችሁ ጋር ይቀጥላል። የሚቀጥለው ትውልድ ላይ ይቀጥላል። ማንም አይነካውም። ይሄ ሙት ባህር ነው የምትሉትን ለወንዙ ብቻ ስጡት፣ ይገባል፣ ይፈውሰዋል። ይሄንን ሰበኬው ብዮ አቃተኝ። ወንዙ እንዲገባ ጸልዩ። በህይወት ይኖራል። ኢየሱስን እያከበረ ኢየሱስን እያደመቀ ወደ እውነት ሁሉ እየመራ
ይሄ ወንዝ ዛሬም ይሄው ሀሎት አለ። ይሄ ወንዝ ዛሬ በማይገመቱ ጠንካራ በተባሉ የጨለማው ግዛቶች ውስጥ አለ። እኛ አገር የማይደፈሩ የሚባሉ ከተሞች ውስጥ ገብቷል። ቸርች ኤግዚስት አድርጋለች። በእኛ ስብከት አይደለም የገባው፣ ራሱ ይሄዳል። ከረንታ ነው ታውቃለህ። ዝም ብሎ ይሄዳል። አትመራውም። እሱ ይገባል፣ ይፈውሰዋል። እሱ ይገባል፣ ገንጥሎት ይሄዳል። ጠንካራ የሆኑ ጌት ያላቸውን ከተሞች ይሰብራቸዋል። ኢየሱስ ጌታ ነው። ደጋግሜ የተጋጫቸው ቦታዎች ላይ እሱ ሲመጣ ገንጥሏቸው ይገባል። አይደፈሩም የተባሉ ከተሞችን ያሸንፋቸዋል። አይነኩም የተባሉ ሰዎችን ይነካቸዋል። ስልጣን አይከለክለውም፣ ዕውቀት አይከለክለውም፣ ዝና ዘር አይከለክለውም፣ የህይወት አቅጣጫ አይከለክለውም። ማንም ልትሆን ትችላለህ። ይሄ ወንዝ ይነካሃል። ማንም ሊሆን ይችላል፣ አልፎ ይሄድልሃል። ኢየሱስ ጌታ ነው።